ሳሁ በረከተ ጸሎቱ ለዝንቱ ቅዱስ ዮሐንስ ቃለ አዋዲ የሃሉ ምስለ ኩልነ ለዓለመ ዓለም። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርሃ ሰኔ የሚነበብ የመጥምቀ መለኮት ቅዱስ ዮሐንስ ዜና ገድል መጽሐፍ እንጀምራለን። በዚህ ወር በ30ኛው ዕለት ቅዱስ ዮሐንስ ከካህኑ ዘካርያስና ከቅድስት ኤልሳቤጥ ተወልዷልና በመድህን ክርስቶስ ራስ ላይም እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ሆኗልና በጸሎቱ የሚገኝ የቅዱስ ዮሐንስ በረከት አገልጋዮቹ ከምንሆን ከሁላችን ጋር ይሁን። ቅድስት ኤልሳቤጥም የጽንሷ ወራት በተፈጸመ ጊዜ ልጅ ተወልድ ዘንድ በወንጌል እንደተነገረ የእግዚአብሔርን ጎዳና የሚጠርግ ቅዱስ ዮሐንስን ወለደች። ጎረቤቶቿና ዘመዶቿ እግዚአብሔርን ርኅራኄውን እንዳበዛላት ሰምተው ደስ ተሰኙባት። የመጥምቀ መለኮት ቅዱስ ዮሐንስ ልደትም በታላቅ ምስጢርና በሚያስደንቅ ግርማ ተፈጸመ። ቅዱስ ገብርኤል በቤተ መቅደስ ውስጥ አባቱ ዘካርያስን ጸሎትህ በእግዚአብሔር ዘንድ ተሰምቷልና አትፍራ፣ ሚስትህ ኤልሳቤጥም ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ብሎ አብስሮታልና። ነቢይ ዘካርያስ ግን ነገሩን አልተቀበለውም። ይልቁንም ለመልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ይህ ነገር እንደምን ይሆናል? እኔ አርጅቻለሁ፣ ሚስቴም ዘመኗ አልፏል አለ። ቅዱስ ገብርኤልም ይህን ሕፃን እስኪወለድ ድረስ ዲዳ ትሆናለህ አለው። ካህኑ ዘካርያስም የሚያገለግልበትን ወራት ጨርሶ ወደ ቤቱ ተመለሰ። ቅድስት ኤልሳቤጥም ጸነሰች፣ ደምግባቱ ያማረ የአባቶቹን ልብ ወደ ልጆች የክፎችንም ልብ ወደ ንስሐ የሚመልስ ልጅ ወለደች። ይህ የበኩር ልጃቸው ቅዱስ ዮሐንስ ሰኔ 30 ቀን በተወለደ ጊዜም በእግዚአብሔር ቤተ መቅደስ ውስጥ የሚያገለግል ሆነ። የነቢዩ የዘካርያስ አንደበት ተፈታ። ሕፃኑ ዮሐንስን ይገዝሩት ዘንድ በመጡ ጊዜም በአባቱ ዘካርያስ ስም ይጠሩት ዘንድ ወደዱ። እናቱ ኤልሳቤጥ ግን አይሆንም፣ ዮሐንስ ይባል እንጂ አለች። አባቱንም ስሙን ማን እንድንለው ትሻለህ ባሉት ጊዜ ብራናን ለምኖ ዮሐንስ ይባል ብሎ ጻፈ። ያን ጊዜም ሁሉም አደነቁ። የነቢዩ የዘካርያስ አንደበት ከዲዳነት በተፈታ ጊዜም በወርሃ መስከረም እንደተናገረው እግዚአብሔርን ፈጽሞ አመሰገነ። ስለ ልጁ ቅዱስ ዮሐንስም ስለ እመቤታችን ቅድስት ድንግል ማርያም ልጅ ስለ መድህን ክርስቶስ ልጁ ቅዱስ ዮሐንስም ነቢየ ልዑል እንዲባል በእግዚአብሔር ፊት እንዲሄድ በትንቢት ተናገረ። በአገልግሎቱም ጊዜ ሕፃን ልጁ ቅዱስ ዮሐንስን ዘውትር አይለየውም፣ በመሰዊያው አጠገብም ያስቀምጠው ነበር። ነቢይ ኢሳይያስም ስለ ዮሐንስ የእግዚአብሔር መንገድ አዘጋጁ፣ ጥርጊያውንም አስተካክሉ እያለ በበረሃ የሚጮህ ብሎ ነቢይ ሚልኪያስም ጎዳናዬን የሚጠርግ መልእክተኛዬን በፊትህ እልካለሁ ሲል በትንቢት የተናገረለት ይህ ሕፃን ዮሐንስ ነው። ስለ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱ የሚበልጠው የለም ብሎ መሰከረለት። ነቢየ ልዑል አዋጅ ነጋሪ፣ ጎዳናን የሚጠርግ ካህንና ሰማዕት፣ ነቢይና ሐዋርያ የሆነ ቅዱስ ዮሐንስ የዓለም መድኃኒት ክርስቶስን ባጠመቀው ጊዜ የማትገሰስ ቅድስት ራሱንም በዳሰሰው ጊዜ የምትወደው የምወልደው ልጄ ይህ ነው፣ እርሱንም ስሙት የሚል የአብን ቃል ሰማ። ዳግመኛ ምስጋና ይግባውና መንፈስ ቅዱስ ሲወርድ በመድኃኒታችን በኢየሱስ ክርስቶስ ራስ ላይም ሲያርፍ አየ። አዎን በእውነት ነቢየ ልዑል ቅዱስ ዮሐንስ ብዙዎች ነቢያት፣ ጻድቃን ያዩት ዘንድ የተመኙትን መንፈስ ቅዱስ ሲወርድ አየ። ብዙዎች ይሰሙት ዘንድ የወደዱትን የአብን ቃል ሰማ። ሊቀ ነቢያት ሙሴ ፊትህን ክብርህን አሳየኝ ባለው ጊዜ እግዚአብሔር ሕዝቡን ጠርተ ከተራራው ስር ርቀው ሰብስባቸው አለው። ነቢይ ሙሴም ጠርቶ ሕዝበ እስራኤልን ሰበሰባቸው። ያን ጊዜም ነጎድጓድና መብረቅ፣ ከባድ ደመናም፣ እጅግ የበረታ ነፋስና ደመና ሆነ። የምድርና የሰማይ ኃይል ተናወጸ። የእስራኤል ልጆችም እጅግ ፍርሃትን ፈሩ። ነቢይ ሙሴንም እኛ ወደ እርሱ እንቀርብ ዘንድ አንችልምና ሂድ፣ አንተ እግዚአብሔርን ጠይቅልን አሉት። ከዚህ በኋላ ሙሴ ትቷቸው ወደ ደመናው ውስጥ ገባ። ከሚነድ የእሳት ደመና ውስጥም ትንሽ ብርሃን በፊቱ ተስሎበት ነበር። ነቢይ ሙሴን ፈርቶና ደንግጦ በግንባሩም በምድር ላይ ወድቆ በፊትህ ባለሟልነትን ካገኘሁስ ፊትህን አሳየኝ አለ። እግዚአብሔርም ለአገልጋዩ ሙሴ ሰው አይቶኝ አይቆምም፣ በአምሳለ መብረቅ የተገለጸ ትንሽ ብርሃን ስታይ የወደክ ፊቴን ባየህ ጊዜማ ፈጽመ ትጠፋለህ አለው። እኛ ክርስቲያን ግን ወደ እኛ መጥቶ ከንጽሕት ቅድስት ድንግል ማርያም ተወልዶ በዮርዳኖስ ወንዝ ነቢይና ሰማዕት በሆነ በመጥምቁ ቅዱስ ዮሐንስ እጅ ሲጠመቅ ከኃጢአት ጉድፍ አንጽቶናልና ከእርሱ ጋር ሳለንም በጆሮአችን ሰማነው፣ በዓይናችንም አየነው። ይኸውም በዳዊት አድሮ ትንቢትን የተናገረ በቅዱስ ዮሐንስ ለመጠመቅ የወደደ በገሊላ አውራጃ በቃና ውሃውን ወይን ጠጅ ያደረገው ጌታችን አምላካችን ኢየሱስ ክርስቶስ ነው።
በጥምቀት ጊዜም ከመንፈስ ቅዱስ የተወለድንበት ነውና በደስታና በሐሴት መንፈሳዊ በዓል አድርገን ልንደሰት ይገባናል። ይህ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በመጥምቁ በቅዱስ ዮሐንስ እጅ ተጠምቆ የሰጠን ርስታችን ነውና። ይህ በዓለ ጥምቀት ጨለማን ያስወገደ ነው። ይህ በዓለ ጥምቀት ከሞት ግዛት ነፃ ያወጣን የብርሃን ልጆች ያደረገን እባብ ሰይጣንን ራሱን የቀጠቀጠና ናላውንም የፈጠፈጠ ሲኦልንም የመዘበረ የጠላት ዲያብሎስንም ኃይል አሸንፎ የእግዚአብሔር ልጆች እንሆን ዘንድ ያደረገን ነው። እንኪያስ የእግዚአብሔር ልጆች ሆይ ከእናንተ ማንም የክብር ልብስን ያለበሰ አይኑር። የክብር ልብስንም በአብና በወልድ በመንፈስ ቅዱስ ስም የምንለብሰው ጥምቀት ነው። በተጠመቃችሁ ጊዜም ድሆችና እውራንን የተቸገሩትን ሁሉ ሰብስቡ። ይህንንም ባለመለየት ነው። ባሪያም ቢሆን አገልጋይም ቢሆን ባለጸጋም ቢሆን ድሃም ቢሆን ከአሕዛብ ወገንም ቢሆን ለሐዋርያው ለቅዱስ ጴጥሮስ በአራት ወገን የተያዘ መጋረጃ ወደ ምድር ሲወርድ በውስጡም የነበረ የሚንቀሳቀስ ንጹሕና ርኩስ ምግብን እንዳሳየው እናንተም ነውረ ሥጋ ያለበትን ሰው ክርስቲያን መሆን ቢወድ መጠመቅን አትከልክሉት። ክፉ ስራውን ይተው ዘንድ ሕገ ክርስትናን አስተምሩት። የእግዚአብሔር ምሕረቱ በክረምት እንደሚወርድ ዝናብ ይመስላል። የክረምት ዝናብ እስኪያድጉ ድረስ በስንዴም በእንክርዳድም ላይ ይወርዳልና። ለእናንተም እንጂ ዓይነ ንስር ያላያትን አመፀኞች በእግር ያልረገጧትን በእግዚአብሔር ፈቃድ የተፈጠረች ንጽሕትና ብሬት ምድርን ያወርሳችኋል። ከውሃና ከመንፈስ ቅዱስ ለተወለዱ በንጽሕናም ለሚገዙለትስ ከክፉ ነገር ከመሪር ሲኦል እሳቱ ከማይጠፋበት ትሉም ከማያንቀላፋበት ስቃይ በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት ይጠብቃቸዋል። የቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ተአምር ዘገብረ ዮሐንስ መጥምቀ መለኮት ለአሐቲ ብእሲት ዘትተአምር በጸሎቱ ጸሎቱ ወበረከቱ ለቅዱስ ዮሐንስ መጥምቀ መለኮት ወጸያሄ ፍኖቱ ለእግዚአብሔር ያህሉ ምስለ አግብርቲሁ አይማቲሁ ለዓለመ ዓለም ወኮነ በምድረ ሸዋ ሀለወት አሐቲ ብእሲት ዘትተአምር በኃይለ ተንበልናሁ ለቅዱስ ዮሐንስ መጥምቀ መለኮት ወታንሶሱ በበጊዜሁ ሀበ ደብሩ ለቅዱስ ዮሐንስ ወተስእሎ ፍጹመ በጥቡ ልብ ወበተማህልሎ ወለዛቲ ብእሲት ሀለቡዋ ብዙሃን ደቂቅ ወእምብዙሃን ደቂቃ አሐቲስ ሐመት ባቲ እስመ ይውህዝ ደማ መዓልተ ወለሊተ ኢትክሪ እቲ ማእከለ ሰብ ከዊነ ወቀዊመ ወነቢረ ወትበኪ እቲ እማ ለዛቲ ወለት ህምምት ወትረ እንዘታንሶሱ ሀበ ስእሉ ለቅዱስ ዮሐንስ መጥምቅ ውስተ ቤተ ክርስቲያኑ ቅድስት ወትቤሎ ኦ ፍቁሬ ቅዱስ ዮሐንስ ኢትሬኢኖ ዘንተ ሐዘኔ ወገአሬ ወማህር ሌተ ዛተ ወለቴ ወአሰሰል እምኔሃ ዘንተ ደቤ ወጻይቅ ከመተንብር አምሳለ አሃቲሃ አዋልዴ ወአሃተ ዕለተ እንዘትትመሃለል ይእቲ በአንብ ጽፉቅ አሐዱ ካህን ዘስሙ ገብረ እግዚአብሔር ይቤላ ወብእሲቶ ክብርት ምንት ያበክየኪ ከመዝህ ወምንተ ተሴእልዩ ለቅዱስ ዮሐንስ መጥምቅ ዘይረድኦሙ ለእለ ይትማሐፀኑ ሀቤሁ በጥቡ ልብ ወትቤሉ ይእቲ ብእሲት ህምምት ወለቴ በዊህ ዘደም ወስእሎ ከመ ያጥምቅ ላቲ ወይፈውሳ ወሶቢሃ አዘዘ ውእቱ ካህን ከመ ታምፀ ወለታ ወአምጻት ወለታ ምስለ አሐቲሃ ሀበ ደብሩ ለቅዱስ ዮሐንስ መጥምቀ መለኮት አሐዘ ይጸሊ እመዝሙረ ነቢይ ዳዊት ዘይቤ ተሳሃለኒ እግዚኦስ መድዊ አነ ወፈውሰኒ እስመ ተሃብከ ጽምቴ ወካለ አንሂ ቃላተ መዝሙር እምቃለ ወንጌልሂ ወመልእክታት ወጸሎተ ኪዳንሂ ወምድኅረ ዘፈጸመ ውእቱሂ ካህን ጸሎታቲሁ ላዕለ ማይ እንዘ ይጼው መድኅነ ስሙ ለእግዚአብሔር ወደ ማየ ጸበሉ ለቅዱስ ዮሐንስ መጥምቀ መለኮት ወአጥመቃ ለዛቲ ወለት ህምምት ወፍጡነ ተፈወሰት ይእቲ ወለት ወእንተ ይውህዝ ደማ ቆመ ላቲ ወእማኒ ዘተጣመኑ ለቅዱስ ዮሐንስ የበበት ወሰብሃቱ ለእግዚአብሔር ዋስተአጸበቶ ዘበጽሐ ላቲ ፍጡነ ተንበልናሁ ለቅዱስ ዮሐንስ መጥምቀ መለኮት ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም። የእግዚአብሔርን መንገድ የሚያዘጋጅ የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ ከሁላችን ጋር ይሁንና በአማላጅና መጥምቀ መለኮት ቅዱስ ዮሐንስ በአማላጅነቱ ለምትታመን አንዲት ሴት ያደረገውን ታምር ይህ ነው። በምድረ ኢትዮጵያ እንዲሆነ በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደችን በጽኑ ልቦና በመማፀን ትለምነው ነበር። ለዚች ሴትም ብዙ ልጆች ነበሯት።
ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊትም ደም ይፈሳት ነበርና ከሰው መሃል መዋል መቆም መቀመጥም አትችልም ነበር። ይህች የታመመች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘውትር ወዳጅ ቅዱስ ዮሐንስ ሆይ ይህን ሐዘኔንና ልመናዬን አትሰማኝምን? ይህች ልጅን ማርልኝ፣ እንደ ሌሎቹ ልጆች ትሆን ዘንድም ይህን በሽታና ጭንቅ ከእርሱ አስወግድልኝ እያለች በመጥምቅ ቅዱስ ዮሐንስ ስር ዘውትር ትማጸን ነበር። ይህችም ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንዲህ የሚያስለቅስሽ ምንድን ነው? በጥሩ ልብ ወደ እርሱ ለሚማጸኑት ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኝውስ ምንድን ነው አላት። ያቺ ሴትም ልጄ ደም እየፈሰሳት ታማብኛለች፣ ይፈውሳት ዘንድ እለምነዋለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣት ዘንድ ነገራት። ልጇንም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና አጥንቶችም ታውከዋል፣ አቤቱ ይቅር ብለህ ፈውሰኝ የሚለውንና ሌሎችንም ቃላተ መዝሙር ከወንጌልና ከመልእክታት ጸሎተ ኪዳንም ይጸልይ ጀመር። ያ ካህንም በውኃ ላይ ህቡ የእግዚአብሔርን አዳኝ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበል ጨምሮ የታመመችውን ልጅ አጠመቃት። ይህቺ ልጅም ከሚፈስ ደሟ ፈጥና ተፈወሰች። ቅዱስ ዮሐንስን የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላትን የቅዱስ ዮሐንስን አማላጅነትም አደነቀች። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። አመሰግንዎ